ማርያም ድንግል ወላዲት አምላክ ዘይትነበብ በዕለተ ሰንበተ ክርስቲያን ቅድስት። ሰንበተ አይሁድ አለችና ከዚያ ሲለይ ሰንበተ ክርስቲያን አልያውስ በከንቱን ነው። ክርስቲያን በወዲህ በሰሩት ስርዓት በወዲህ ዋጋቸውን ተቀብለው ረፍተ ነፍስ አርፈውባት የሚኖሩ ስለሆነ ይህስ እንደምን ነው ቢሉ ሁለቱን ቀን የሚያርፉ እንደሆነ ዓርብ በሰርክ ይወጣሉ፣ ሰኞ በነግ ይወርዳሉ። አንዱን ቀን የሚያከብሩ እንደሆነ ቀዳሚት በሰርክ ይወጣሉ፣ ሰኞ በነግ ይወርዳሉ። እንዲህ እያሉ ሲመላለሱ ይኖራሉ። ወበይእቲ ዕለት እሙነ ተፈጸመ ፍስሐ ለቤተ ክርስቲያን እንዲል የጌታ ምጽአቱ በዕለተ እሑድ ነውና እንደወጡ ይቀራሉ። የቅዱስ ኤፍሬም ሰውነቱ በገል ተቀጥቅጦ ነዋሪ ነው። ጳውሎስ ጢሞቴዎስን ኢትስተይ ማይ ራቆ አላ ህዳጠ ወይነ ቶስ በእንተ ማመ ከብድከ ወበእንተ ደዌከ ዘዘልፍ እንዳለው ቀዳሚት በሰርክ ትንሽ ወይን ጠጅ ጠጥቶ ረፍት ሽቶ ሳለ እመቤታችን ከወትሮ ጊዜዋ ቀደም ብላ መታ ለምን ትወደስከኒ በዛቲ ሌሊት አለችው። ከወትሮ ጊዜዋ ቀደም ብላ ከመጣሽ ለምን ትወደስከኒ ያለችው ቢሉ ረፍት እንደሻ የህሊናውን አውቃበት። እሱም ዛቲ ዕለት አበው ክብር ትጥቀው ይገብሩ ግብረዊ ምንትን ይላታል። እሷም ዛቲ ዕለት ታቢም ኩሎን ዕለታት ወዳሴ ያኒ አቢም ኩሎን ውዳሴያት ትለዋለች። ባረክን ይላታል። በረከተ ወልዴ ወአቡሁ መንፈስ ቅዱስ ይድር በላይ ላይ ከተለዋለች። ተባርኮ ምስጋናዋን ይጀምራል። ውዳሴ ዘሰንበት ውዳሴ በሰንበት ውዳሴ ያለ እግዝእትነ ማርያም ድንግል ወላዲተ አምላክ ዘይትነበብ በዕለተ ሰንበተ ክርስቲያን ቅድስት ቢል አንድ ነው። ቃለ ጸሐፊ ነው። በዚህ ዕለት የሚነበብ የሚተረጎም የሚደገም የሚጸለይ አምላክን የወለደች የእመቤታችን ድንግል ማርያም ምስጋናዋ ሲል ነው። እስከዚህ ድረስ ከቤተ መቅደስ በአፍ አሉ ነዋያት በግራይት አብርሃም በዕፀ ሙሴ እየመሰለ ሲያመሰግናት ሰንብቶ ነበረ። ዛሬ ግን በቤተ መቅደስ ባሉ ነዋያት በመሶበ ወርቅ በተቋመ ወርቅ በማዕጠንተ ወርቅ እየመሰለ ሲያመሰግኗት አድረዋል። ውዳሴ ዘሰንበት ውዳሴ በሰንበት ውዳሴ ያለ እግዝእትነ ማርያም ድንግል ወላዲተ አምላክ ዘይትነበብ በዕለተ ሰንበተ ክርስቲያን ቅድስት ቢል አንድ ነው። ቃለ ጸሐፊ ነው። በዚህ ዕለት የሚነበብ የሚተረጎም የሚደገም የሚጸለይ አምላክን የወለደች የእመቤታችን ድንግል ማርያም ምስጋናዋ ሲል ነው። እሱ ግን ተሰመኪ ፍቅርተ ብሎ ይጀምራል። ተሰመኪ ፍቅርተ ኦ ቡርክት እማንስ የእድ ክብር ከሴቶች ተለይተሽ የሥላሴ ባለሟልን ተባልሽ። አንቲ ውእቱ ዳግሚት ቀመር እንተ ትሰመይ ቅድስተ ቅዱሳን ከተከበሩ የተከበረሽ ከተለዩ የተለየች ሁለተኛ ክፍል አንቺ ነሽ። አንድም ቅዱሳን ኪሩቤል የተሳሉባት ነቢያት ካህናት የሚያገለግሉባት ሁለተኛ ክፍል አንቺ ነሽ። ውስቴታ ጽላተ ኪዳን ሕጉም የተጻፈባቸው ጽላት በውስጡ ያሉ ሕጉን ኪዳን አለው። ሕጌን ብትጠብቁ ጠብቃቸዋለሁ፣ ባትጠብቁ ግን አጠፋቸዋለሁ ብሎ ተካሂዶበታልና። አሰርቱ ቃላት ለተጽፋ በአጻቢሁ ይኸውም ለእግዚአብሔር ሕግ ያልሁት በአጻባ እግዚአብሔር የተጻፉ 10 ቃላት ናቸው። አሁን ጌታ ብራና ዳምጦ ቀለም በጥብጦ ብር ቀርጾ የሚጽፉ ነው አይደለም፣ በግብር አምላካዊ ስለተገኙ በአጻባ እግዚአብሔር አለ። ቀዲሙ ዜናውን በዮጣን ተይእቲ ቀዳሜ ስሙ ለመድኃኒነ ኢየሱስ ክርስቶስ መድኃኒታችን ኢየሱስ ክርስቶስ ከስመ ሥጋው የሚቀድም ስምዖን በፊደል ነገረን ያሁሻ ብሎ አንድም በዮድ ፊደል ነገረን። ዮድ ለአሌፍ 10ኛ እንደሆነ የታምልክም ለይትፍቱ 10ኛ ናትና አንድም የውጣ በሀገራቸው እንደ አንዲት ጭረት ናት፣ ቅጽል የላትም። 10ቱም በሀገራችን እንደ አንዲት ጭረት ናት፣ ቅጽል የላትምና የውጣ ባለው ውጣ የሚል አብነት ይገኛል። ትርጓሜው አይለወጥም። አንድም ዋህድ ቃለ እግዚአብሔር በጽባይተ መንፈስ ቅዱስ ከመቤታችን በስጋዋ ስጋ ከነፍሷ ነፍስ ነስቶ በማህፀኗ እንዲቀረጽ 10ሩን ቃላት በጽላቱ ላይ ጽፈው በማኖሩ ነገረን አለ። ይህስ እንደምን ነው ቢሉ ጌታ ሙሴን ሕግን ጽፌ የምሰጥ ነኝና ደብረ ሲና ውጣ አለው። አሮንን ሆርን ሾመላቸው። ይትተዋከቱ ግርግር አትበሉ ሕዝቤን ጠብቋቸው ብሎ ደብረ ሲና ቢወጣ 7 የእሳት መጋረጃ ተጋርዶ ቆይቶታል። 6ቱን ገልጦ ገብቶ ከ7ኛው ሳይገባ ሰንብቷል። 6ቱን ቀን ከዕለተ እሑድ እስከ ዕለተ ዓርብ የተፈጠሩትን 22ቱን ስነ ፍጥረት በልቡናው ሲስልበት ሰንብቷል። 34ቱን ቀን ግን ቃል ለቃል እየተነጋገረው 575 ወነበቦ ጽፎታል። 40 ቀን ይሆናል። ከዚህ በኋላ እስራኤል ሙሴ ቢዘገይባቸው ከአሮን ዘንድ ሄደው አሮን ግበር ለነ አማልክተ ዘያውሩ ቅድሜነ ወዘይጸቡ ጸረነ እስመ ዝኩ ሙሴ ዘአውፃነ እምድረ ግብፅ ይናምር ምንተ ኮነ። ያ ከግብፅ ያወጣን ሙሴ አመሌ አመሌ ልማዴ ልማዴ ሲል ደብረ ሲና ያያት እሳት አቃጥለውም እንደሆነ ተመልሶም ግብፅን ሲሻገር የከፈላት ባህር አስጥማውም እንደሆነ ጠላት ገሎትም እንደሆነ አናውቅምና በፊታችን የሚሄዱ ጠላቶቻችንን ድል የሚነሱ አማልክትን ስራልን
እንሰግዳለን አሉት። እሱም ባደርገው ፈጣሪ ይቆጣኛል፣ አይሆንም ብላቸው እስራኤል ቁጣዋን ናቸው፣ በድንጋይ ቀጥቅጠው በእሳት አቃጥሎ ይገሉኛል ብሎ ይህን አውጥቶ አውርዶ እንኪያስ እስራኤል ገንዘብ ወዳጆች ናቸው፣ ሴቱም ወንዱም ከግብፅ ያመጣችሁትን ወርቁን ብሩን አምጡ ያልኋቸው እንደሆነ የዋል ይደር ይሉኛል። እስከዚያ ወንድሜ ሙሴ ይመጣል እኔም ከነገር እድናለሁ ብሎ ተመኘ። ተመኝቶም አልቀረ። ሴቱም ወንዱም ከግብፅ ያመጣችሁትን ወርቁን አምጡ አላቸው። ሰይጣን አነሳስቷቸዋልና ያነሳሳቸው ሰይጣን የዋል ይደር አላሰኛቸውም። ዕለቱን አመጡለት። ጉድጓድ አስቆፍሮ እሳት አስነድዶ የሴቱን ባንድ የወንዱን ባንድ አስጣለው። ቀልጦ ይቀራል መስሎት እሳት ቢበላው ምን ልበል ለማለት ሰይጣን አነሳስቷቸዋልና አንዳንድ ቀንዳቸው የወርቅ አንዳንድ ቀንዳቸው የብር ጅራታቸው የሐር የሆኑ ጣዖታት ወጥተው ቆሙ። ሰይጣንስ ምትሃት ቢያደርግ ግዙፍ ነገር ማድረግ አይቻልም ብለው ተድበልብለው ወጡ። ካልቀሩስ ደስ ይበላቸው ብሎ በምስ መጥቶ አሰርቶታል። ነዋ እስራኤል አማልክቲክሙ ብሎ ይዳርጋቸዋል። በዚያ ዕለት እስራኤል ሲያወኩ ሲያገሩ ሲደነፉ አድረዋል። ጌታ ሙሴ ሙሴ ብሎ ጠርቶ አበሱን ህዝብከ ወአሮንሁ ካለው ጠብ ተጀመረ። ህዝቤ ይላቸው የነበረ ህዝብ ካለ ዛሬ አባት ልጁን ሲጣላ ሚስቱን ልጅሽ እኮ እንዲህ ያደረገኝ እንዲል እሱ እንዳልወለደ ሁሉ እሷም ልጇ ሲበድላት ልጅህ እኮ እንዲህ ያደረገኝ እንድትል እሷ እንዳልወለደችው ሁሉ ህድገኒ እጥስዮም በማቴ ተወኛ አትማልደኝ ፈርጄ ላጥፋቸው አለው። እምትስዮም ለእሉ ሊተኒ ጠስየን መጽሐፍ ሕይወት ከእነሱን እስክታጠፋቸው እኔን ከልበ ሥላሴነት አጥፋኝ አሉ። አሁን ጌታ ሙሴን ማክሮ የሚያጠፋ ሆኖ አይደለም እንዲለምነው እንዲማልደው አውቆን ከሰው ሊደ ከኮንን እንኪያስ ወርደ ስራ ቅጣ ብሎ 10ን ቃላት በሁለት ዕንቁ ጽላት ጽፎ ሰጥቶታል። 10ን ባንድ ይኸውም 20 ሕግ ማለት አይደለም። ለአንድ ባህታዊ 2 መዝሙረ ዮሐንስ 2 ወንጌል ዮሐንስ እንዳለው ያለ ነው። ኢያሱ ከእግረ ደብር ነበረና አስከትሎ ሲደርስ ከከተማ አጠገብ ሲደርሱ ኢያሱ ምንት ዘሰም ድምፀ ጸባይት እሌት ይየሉ ለሰብ ወደ ሰልፍ እየተበረታቱ የሚሄዱ የአርበኞች የሰልፈኞች ድምፅ ሰማለሁ አለው። ሙሴም አኮ ድምፀ ጸባይት እሌት ይየሉ ለጸብ ወደ ሰልፍ እየተበረታቱ የሚሄዱ የአርበኞች የሰልፈኞች ድምፅ አይደለም አላ ድምፀ ፈሃሉ ለወይን ድምፀ መልእክቱም ይላል። እስራኤል ያልፈላጉሽ ጠጅ ጠጥተው የሆነ ያልሆነውን ይቀበጣጥራሉ እንጂ አለው። ቢሄድ ከእግዚአብሔር በሚነገርበት ገጣዖት አቁመው ተረፈ መስዋዕቱን በልተው ሲወድቁ ሲነሱ ሲያጨበጭቡ ቢያቸው ቢደነግጥ ጽላቱ ከእጁ ወድቆ ተሰበረ። ዛሬ ከቀሳውስት እጅ መስቀል ጽና ወድቆ እንዲሰበር አንድም ተበጻብጾ በአንዱ ጽሌ አንዱን ጣዖት በአንዱ ጽሌ አንዱን ጣዖት መታው። ጽላቱም ጣዖታቱም ተሰባበረ። ከዚህ በኋላ የጣዖቱን ስባሪ አሰልቆ በፈሳሽ አስበጥብጦ ጠጡ አላቸው። ፍቅረ ጣዖት ያደረበት ከከንፈሩ ላይ እንደ ለምጹ እንደ ቀለም ወርቁ እንደ ለምጽ እየተቀሰመ ተገኝቷል። ይህንን ምልክት አድርጎ ለይምጻሐኒ ዛሬው እግዚአብሔር አብኒ ለቅትል ወልዶ ወልድን ያባሁ ይህ ምልክት የተገኘበት አባት ልጁን ወንድሙን አይማረው ብሎ 3000 ሰው አስፈጅቷል። አንፈስክምዎ ለእግዚአብሔር እስኪለው ድረስ ከዚህ በኋላ የሰጣኝ ተሰበረ ብሎ ወደ ጌታ ቢያመለክት ቀር ከመቀዳሚያት እንደቀደመ አድርገ ቀርጸ አምጣለው። ቀርጾ ቢሰጥ ቃሉ በግብረ አምላካዊ ተገኝቷል። ምሳሌ የቀደመ ጽላት የአዳም 2 መሆኑ የነፍስ ስጋው ያም ሀባልቦ እንደተገኘ አዳምም ከቱምር ተገኝቷል። ያ በጣዖት ምክንያት እንደተሰበረ አዳምም ከዲያብሎስ ምክንያት በስህተት ወድቋል። የኋላ ጽላት የእመቤታችን 2 መሆኑን የነፍስ የስጋዋ ቀር ከመቀዳሚያት ብሎ ቃሉ በግብረ አምላካዊ እንደተገኘ ግብር ከተገኘች ከእመቤታችን አካላዊ ቃልን በለዘርን በለሩካቤ ተገኝቷልና ዘተሰባ ምኔኪ ዘእንበለ ውላጤ ያለመለወጥ ያለመለየት ከስጋሽ ስጋን ከነፍስሽ ነፍስ ነስቶ ሰው የሆነ ወኮነ አራቄ ለአዲስ ኪዳን ብሉይ ኪዳን ምድረ ርስት ኦሪት አዲስ ኪዳን ወንጌል መንግስተ ሰማያት ለወንጌል መምህር ለመንግስተ ሰማያት አስታራቂ ሆነ። በዊ ዘደሙ ቅዱስ አንጾሙ ለማይምናን ከበረ ደሙ ፈሳሽነት ባጸደ ስጋ ባጸደ ነፍስ ያሉትን አነጻቸው። ጣልቃን የሚባሉ አሞሮች አሉ። ገላግልቶቻቸውን ይወዳሉ። አቅፈው ተከባክበው ያሳድጓቸዋል። ልጆቹ ሙቀት ሲሰማቸው ተጫወትን መስሏቸው ፊታቸውን ይጸፏቸዋል። እኒያም ሲሰማቸው ራሳቸውን ቆርጦ ይጥሏቸዋል። በሶስተኛው ቀን ከእናት ከአባታቸው አካል ደም አፍሶ ሲቀቧቸው ይነሳሉ። ምሳሌ ጣልቃን የተባሉ ሥላሴ ናቸው። ገላግልቱ የአዳም ሔዋን አቅፈው ተከባክበው እንደማሳደግ ከሰማይ በታች ከምድር በላይ ያለውን ሁሉ ብላ ጠጣ ግዛ ንዳ ብለው 7 ዓመት የጸጋ መንግስትን አንግሰዋቸው
አድርጓቸዋል። እኒያም ሙቀት ሲሰማቸው ፊታቸው እንደ መጽፋት የባህሪ መንግስት ሲሹ ተገኝተዋል። እኒያም ሲሰማቸው ራሳቸውን ቆርጠው እንደመጣል ጎልማሳ በሚስቱ መንግስት በመንግስቱ እግዚአብሔር በአምልኮቱ ቢመጡባቸው ቀናኢ ናቸውና በሞተ ስጋ ላይ ሞተ ነፍስ በርደተ መቃብር ላይ ርደተ ገሃነም ፈርደው አውርደዋቸዋል። በሶስተኛው ቀን ከእናት ከአባታቸው አካል ደም አፍሶ ሲቀቧቸው እንደመነሳት በሶስተኛው ክፍለ ዘመን አንተ አቡነ አንተ ምን የሚባል ጌታ ስጋውን ቆርሶ ደሙን አፍሶ የማዳኑ ምሳሌ ክዮ አላለም ውሂዝ አለ። ክዮ አንድ ወገን ውሂዝ በመላ ነው። በዕለተ ዓርብ ከጌታ አካል ከቀኖት የፈሰሰው ደሙን መላእክት በአውራ ጣታቸው ተቀብለው ይህን ዓለም ረጭተውታል። ይህንስ ያህል አይደፍሩም ብሎ በብርሃን ጽዋ ተቀብለው ይህን ዓለም በረጩት ጊዜ እዚህ ዓለም ጥምቀት ያልነበራቸው ጥምቀት ሆኗቸዋል። በሲኦል ያሉ ነፍሳትን በአካለ ነፍስ ወርዶ ቀኝ እጁን ቢያሳያቸው ጥምቀት ሆኗቸዋል። ነቶሙ ጥምቀተ ደማኑ እንዲል ዛሬ ቅሉ ቤተክርስቲያን የሚታነጽበት ያን ጊዜ በዕለተ ዓርብ ደሙ የነጠበበት ነው። እሱ ባወቀ እያሰራው ሳሊለነ ቅድስ በአጸደ ስጋ በአጸደ ነፍስ ያሉትን በከበረ ደሙ ፈሳሽነት ካነጻቸው ልጅ ጽኔት በድንግልና ክብርት በቅድስና እመቤታችን ሆይ ጸጋውን ክብሩ እንዳይነሳን ለምኝልን። አይምሮውን ለበውን በልቡናችን ሳይብን አሳጥሪብን። ወበእንተ ዝንዐብየኪ ኩልነ ኦ እግዝእትነ ወላዲተ አምላክ መጽሐፍ ላለፈውም ለሚመጣውም ብሎ ያጽፋል። ግን ለሚመጣው አምላክን የወለድሽ እመቤታችን ሆይ ሁላችን እናከብርሻለን፣ እናገንሻለን። አሁን ፍጡር አክብሯት የምትከብር የምትገን አይደለም፣ ክብርት ነሽ፣ ገናና ነሽ እንላለን። ንጽሕት ኩሎ ጊዜ ቅድመ ጸኒስ ቅድመ ወሊድ ጊዜ ጸኒስ ጊዜ ወሊድ ድህረ ጸኒስ ድህረ ወሊድ ንጽሕት ነሽና ንስል ወናንቃዱ አቤኪ ከመ ንርከብ ሳይለ በሀበ መፍቀሬ ሰብ ኩሎ ጊዜ ንስል ወናንቃዱ ብሎ ይገጥመዋል። ሰውን ሰው ከሚወደው ከልጅሽ ከኢየሱስ ክርስቶስ ዘንድ ይቅርታን እናገኝ ዘንድ ሁል ጊዜ አይነ ህሊናችንን ወደ አንቺ አቅንተን ለምናለን። አሌ እናት ልመና ፊት አያስመልስ አንገት አያስቀልስ ነውና ታቦት በወርቅ ልውጥም ኩለሄ ዘግቡር ዘይነቅ አፋ ውስጡ በወርቅ የተለበጠ ሸምሸር ሸጢን ከሚባል ከማይነቅጽ እንጨት የተቀረጸ ታቦት ይትሜሰለነ ዘእግዚአብሔር ቃለ እግዚአብሔር አካላዊ ቃልን ይመስልልናል። አንድ ምሳሌ ጋራ ነው ብሎ ዘእግዚአብሔር ቃል ይላል። የእግዚአብሔር አካላዊ ቃል ሸምሸር ሸጢን ከሚባል ከማይነቅጽ እንጨት የተቀረጸ አፋ ውስጡ በወርቅ የተለበጠ ታቦትን ይመስላል። እጽ የእግዚአብሔር አብ ዘይነቅዛለው ህልፈቱን ላጤ የለበትምና ታቦት የእግዚአብሔር ወልድ ዘግቡርም ሲል አይመችም ብሎ እጽ የአብርሃም ዘይነቅዛለው በአምልኮት አይለወጥም። ታቦት የእመቤታችን አንድም እጽ የእመቤታችን ዘይነቅዛላት በተፈጥሮ አትለወጥም። ታቦት የእግዚአብሔር ወልድ አሁን ዘግቡርም እጽ እንደ ሰውነቱ የተመቸ ዘኮነ ሰብአ ዘእንበለ ፍልጠት ወኢ ውላጤ ያለመለወጥ ያለመለየት ከስጋሽ ስጋን ከነፍስሽ ነፍስን ነስቶ ሰው የሆነ መለኮት ንጹሕ ዘአልቦ ሙስና ንጹሕ ከተፈልጦ ከተድህሮ አንድም ካለመመለክ ንጹሕ የሚሆን መለኮት ዘአልቦ ሙስና ህልፈት ውላጤ የሌለበት ዘሩ ምስለ ከአብ ጋራ በእሪኔ ያለ እሱ ወቦቱ አብሰራ ለንጽሕት ጽንሱን ለእመቤታችን በእዘ ይነቅዝ ነገራት። አንድም ባለመለወጡ አለመለወጧን ባለመለየቱ አለመለየቷን ነገራት። አንድም ቦቱ በቅዱስ ገብርኤል ነገራት። አንድም እርሱ ራሱ ነገራት። ለሊየ ላይ ከኮንኩለ ረሲው ካይ በብሰርክዋ ለወላዲቲ በአምሳለ ገብርኤል ላይ ክንዲል ዘእንበለ ዘር ኮነ ከማነ በኪነ ጥበቡ ቅዱስ ከጥበቡ በሚበልጥ ጥበቡ ዘር ምክንያት ሳይሆነው ሰው ሆነ። ከጥበቡ በሚበልጥ ጥበቡ ዓለምን ከመፍጠሩ ሰው ሆኖ ማዳኑ ይበልጣልና። አንድም ኪን ጥበብ አንድ ወገን በፍጹም ጥበቡ ዘር ምክንያት ሳይሆነው እንደኛ ሰው ሆነ። ዘተሰባ ምንኪ ዘእንበለ ርኩስ ያለመለወጥ ከስጋሽ ስጋን ከነፍስሽ ነፍስን ነስቶ ሰው ሆነ። ደመረ መለኮቶ ደሚሮ ሲል ነው አካሉን ከስጋ ጋር አዋህዶ ሳሊለነ ቅድስ አካሉን ከስጋ ጋር አዋህዶ ከአንቺ ሰው ከሆነ ልጅ ጽኔት በድንግልና ክብርት በቅድስና እመቤታችን ሆይ ጸጋውን ክብሮ እንዳይነሳን ለምኝልን። አይምራውን ለቦን በልቡናችን ሳይብን አሳድሪብን። መቅደስ ዘይኬልልዋ ኪሩቤል ለስዑላን በስለ እግዚአብሔር ቃል የታቦትን ነገር ከዚህ ይናገረዋል። ሸምሸር ሸጢን ከሚባል ከማይነቅዝ እንጨት ቀርጸህ አብጅ። ከታች እንደ ዙፋን 4 እግር አውጣለት። ሞላልነቱ 2 ክንድ ከስንዝር ቁመቱ ክንድ ከስንዝር ወርዱ ክንድ ከስንዝር 2 ክንድ ከስንዝር ምሳል 4 ቀለበት 2 መሎጊያ አብጅለት። 2ቱን
ኪሩቤል እንደሚናተፉ አውራ ዶሮ አድርገህ ሳልበት፣ ገቢቱን አሳምረ ጽላቱን በውስጥ አኖር ብሎታል። ምሳሌ ታቦት የእመቤታችን ወርቅ የንጽህናዋ የቅድስናዋ ታቹ የንጹሐት አንስት ላዩ የቅዱሳን አበው ግራና ቀኙ የሐናና ኢያቄም 2 ክንድ ከስንዝር ሞላልነቱ ከአዳም እስከ ኖህ ያለው ዘመን ነው። 2256 ዘመን ይሆናል። ይህ በሆነ 2256 ዘመን አርያ ድንግል ታቦተ ኖህ ለመገኘቷ ምሳሌ 2 ክንድ ከስንዝር ቁመት ከኖህ እስከ ሙሴ ያለው ዘመን ነው። 1600 ዘመን ይሆናል። ይህ በሆነ ከ1600 ዘመን አርያ ድንግል ጽላተ ሙሴ መገኘቷ ምሳሌ ክንድ ከስንዝር ወርዱ ከሙሴ እስከ እመቤታችን ያለው ዘመን ነው። 1644 ይሆናል። ይህ በሆነ ከ1644 ዘመን አርያ ድንግል ጽላተ ሐመረ ኖህ አርያ ድንግል ጽላተ ሙሴ ምሳሌው የሚሆኑ አማናዊት ታቦት እመቤታችን ለመገኘቷ ምሳሌ 4 ቀለበት የአራቱ ድንግል ርዕይ ሰሚ ገሲስ አጼ ነው። እመቤታችን በእነዚህ ሁሉ ንጽሕት ናትና። 2ቱ ቀለበት የፍቅረ እግዚአብሔርና የፍቅረ ቢጽ አንድም የአዳምና የሔዋን አንድም የዮሴፍና የሰሎሜ በመከራዋ ጊዜ አይለዩአትምና አንድም የኦርኒና የሶፊያ ባስልዮስን ግራ ቀኝ አትለያቸው ባጠገቤ ሳላቸው እንዳለችው 2ቱ ኪሩቤል የመላከ ውቃቢና የመላከ መበስር የብሉይ ሊቀ ካህናት በዓመት 1 ቀን ገብቶ ከ2ቱ ኪሩቤል ቃልን ሰምቶ ይወጣ ነበር። እሷም በቅዱስ ሚካኤል ተጠብቃ ከቅዱስ ገብርኤል ቃልን ሰምታ አካላዊ ቃልን እንበለ ዘር እንበለ ሩካቤ ጸንሳ ተገኝታለችና ፈለጌ ልቡናዋ ከዚያ ታውኮ እንዳይታጣ ከመቤታችንም ልቦና ከዚህ እስከ ዕለተ ምጽአቱ ከመንፈሳዊ አይታጣምና ለስዑላን በስለ እግዚአብሔር ቃል እግዚአብሔር በፈጠራቸው በሕያዋኑ ኪሩቤል አምሳል ሙሴ ያሳላቸው ኪሩቤል የሚጋርዷት ቤተ መቅደስ አንቺ ነሽ። ሙሴ ኪሩቤልን አስሎ ቤተ መቅደሷን አስጋርዶ ነበረና አንድም ሙሴ ባሳላቸው ኪሩቤል አምሳል ሰሎሞን ያሳላቸው ኪሩቤል የሚጋርዷት መቅደስ ነበረች። ለኪስ አንቺ ግን ሕያዋኑ ኪሩቤል ጋርለዱሽ። መቅደስም አላት ኦ መቅደስን ተኮነ ባቲ ሊቀ ካህናት ኢየሱስ ክርስቶስ ይላታልና ዘኮነ ሰባ ዘእንበለ ፍልጠት ወይ ውላጤ ተሰባ ዘንበለ ውላጤ ንጽሕት ዘንበለ ውላጤ ብሎ ይገጥመዋል። ያለመለወጥ ከስጋሽ ስጋን ከነፍስሽ ነፍስን ነስቶ ሰው የሆነ መለኮት ንጹሕ ዘአልቦ ሙስና ዘሩ ምስላ ወቦቱ አብሰራ ለንጽሕት ዘንበለ ዘር ኮነ ከማነ በኪነ ጥበብ ቅዱስ መቅደስ ዘይኬልልዋ ኪሩቤል ለስዑላን በስለ እግዚአብሔር ቃል ዘተሰባ ምኔኪ ኦ ንጽሕት ዘእንበለ ውላጤ ንጽሕት ዘእንበለ ውላጤ ዘተሰባ ዘእንበለ ውላጤ ብሎ ይገጥመዋል። ያለመለወጥ ቅድመ ጸኒስ ቅድመ ወሊድ ጊዜ ጸኒስ ጊዜ ወሊድ ድህረ ጸኒስ ድህረ ወሊድ ንጽሕት የሆንሽ እመቤታችን ሆይ ሳይለወጥ ከስጋሽ ስጋን ከነፍስሽ ነፍስን ነስቶ ከአንቺ ሰው የሆነው አካላዊ ቃል ኮነ ሰራይ ኃጢአተነ ሰራይ ኃጢአትነ ይላል። ኃጢአታችን የሚሰሩ የሆነ ወደምሳሴ አበሳነ በውስጥ በአፋ በነፍስ በስጋ ለማለት ይደጋግመዋል። ሳሊ ለነ ቅድስት ኃጢአታችንን ከሚሰሩ ልጅ ጽኔት በድንግልና ክብርት በቅድስና እመቤታችን ሆይ ጸጋውን ክብሩ እንዳይነሳን ለምኝልን። አይምራውን ለቦን በልቡናችን ሳይብን አሳድሪብን። አንቲ ውእቱ መሶበ ወርቅ ንጹሕን ተውስቴታ መና ህቡ መና ያለባት የወርቅ መሶብ አንቺ ነሽ። የመሶበ ወርቅን ነገር ከዚህ ይናገሯል። ሸምሸር ሰጢን ከሚባል ከማይነቅዝ እንጨት ቀርጸህ አብጅ ወንሳ ቆጽለ ወርቅ ረቃቀ ወግሉ ባቲ ወርቁን እንደ ቅጠል አሳስተ አፋውን ውስጡን በወርቅ ለብጠው በውስጡም ጎሞር ሙሉ መና ኑርበት ዘእንበለ አም ዘመን ሳትለካ ብሎታል። ምሳሌ መሶብ የእመቤታችን ወርቅ የንጽህናዋ የቅድስናዋ ህቡ መና የጌታ ዘእንበለ አም ማለቱ ለጊዜው ውሉድ በአበው ሊፈርዱባቸው ነው። ይህን የመሰለውን ሲመግባችሁ ትክዱት ብሎ ፍጻሜው ግን ያ ብዙ ዘመን ሲኖር ጣዕሙ እንዳልተለወጠ ጌታም ሰው ሲሆን ባህሪ መለኮቱ ላለመለወጡ ምሳሌ ህብስት ዘወረደም ሰማያት አኮ ሙሴ ዘውሃ በክሙ ተብስተ እንዳለው ያለ አይደለም፣ ከሰማይ ወረደ ሰማያዊ ህብስት ነው። ዋቤ ሕይወት ለኩሉ ዓለም አበዊክሙ ሸመና በሉ በገዳም ሞቱ እንዳለው ያለ አይደለም፣ ለሰው ሁሉ ህይወትን የሚያድል ሰማያዊ ህብስት ነው። ሳሊ ለነ ቅድስት ወሃቢ ሕይወት ከሚባል ልጅ ጽኔት በድንግልና ክብርት በቅድስና እመቤታችን ሆይ ጸጋውን ክብሩን እንዳይነሳ ለምኝልን። አይምራውን ለቦን በልቡናችን ሳይብን አሳድሪብን። አንቲ ውእቱ ተቋም ዘወርቅን ተጾርኪ ማይተት ወጸዳል ኩሎ ጊዜ ሁለ ጊዜ ብርሃንነት የማይለየውን መቅረዝ ፋና የቻልሽው የወርቅ መቅረዝ አንቺ ነሽ።
መክሊተ ወርቅ ትገብራ ብሎታል። ትግበራ ሲለው ወትቀባ በፒሳ እንዳለው ቅባ ሲል አንዱን መክሊተ ወርቅ መቅረዝ አብጅ ከታች እንደ ጽዋ እግር አውጣለት ከፍ ብለ አንድ መሸቢያ ቃተቶ ከፍ ብለ 3 መሸቢያ አኑርበት 6 ይሆናል። መካከለኛው ስራ ወጥ ይሁን አትቀጥልበት። በመካከሉ ገንቦ ሙሉ ዘይት ቅዳበት። በመካከሉ የተቀዳው ባይጹቅ ሁሉ እንዲበራ ምንባር አብጅለት 77 ምንባረ ፈትል አብጅበት። ማፈኛ መቅጠሚያ መኮስተሪያ ወለባ አብጅለት ብሎታል። ምሳሌ ተቋም የመላው ዘመን ከፍ ብለ አንድ መሸቢያ ቃተተዋለው የዘመነ አበው ለዚያ ይጹቅ እንደሌለው በዘመነ አበው ምክር ዝናት ተክሳስ ተደርጓል። መጻሕፍት አልተጻፉም። ከፍ ብለ 3 መሸቢያ ዙርበታል። የሶስቱ ክፍለ ዘመን የዘመነ መሳፍንት የዘመነ ነገስት የዘመነ ካህናት ስርወጥ የወንጌል ላይጹቁ መደበኛው ስርወጡ እንደሆነ በሶስቱ ክፍለ ዘመን ለተጻፉ መጻሕፍትም መደበኛቸው ወንጌል ናትና። አስመሳባይ ሁልቆ ፊደሉ ለጓለም ሁልቆ ነባቦም ይላል። ፋና የሰባ ስላሴ መምህራን የሐዋርያት አይጹቁን የሚገልጠው ብርሃኑ እንደሆነ በሶስቱ ክፍለ ዘመን የተጻፉትን መጻሕፍት የተነበበውን ተርጉመው ያልተመሰለውን መስለው የመጻሕፍትን ምስጢራቸውን የሚገልጡ መምህራን ናቸውና። አንድም መቅረዝ የእመቤታችን ወርቅ የንጽህናዋ የቅድስናዋ ታቹ የ5 ጠባባት ከፍ ብለ 3 መሸቢያ ዙርበት አለው። እመቤታችን በ3 ወገን ንጽሕት ናት። በንጽሐ ሥጋ በንጽሐ ነፍስ በንጽሐ ልቡና 7 አይጹቅ የፍጹም ክብሯ 7 በዕብራውያን ፍጹም ነው። እስመ ሁልቁ ሳብዕ በዕብራውያን ፍጹም ውእቱ እንዲል የእመቤታችንም ክብሯ ፍጹም ነውና። ምንባሬ ማኅፀኗ ፈትል 4ቱ ባህርያት ዘይት የነባቢት ነፍስ ፋናይ መለኮት ማፈኛ መግጠሚያ መኮስተሪያ ወለባ የማኅተመ ድንግልናዋ 77 ምንባረ ፈትል አንድ አድርገው አገናዝበው ቢቆጥሩ 49 ይሆናል። እሷም ጌታን ከወለደች በኋላ በዚህ ዓለም የኖረችው ዕድሜ 49 የመሆኑ አንዱ መክሊት 1728 ይሆናል። ይህ በሆነ ከ1728 ዘመን የእመቤታችን ዜና ጽንሷን ዜና ሞቷን የሚያስተምረው መምህራን ጴጥሮስ ጳውሎስ የመናሳታቸው ምሳሌ። አንድም ስርወጥ የዕለተ ረቡዕ 6ቱ አይጹቅ የ6ቱ ዕለታት በመካከሉ የተቀዳው ባይጹቅ ሁሉ እንዲበራ በዕለተ ረቡዕ የተፈጠሩ ፀሐይ፣ ጨረቃ፣ ከዋክብት 3ቱን ዕለት ወዲህ 3ቱን ዕለት ወዲያ እያሉ ሲያበሩ የመኖራቸው ምሳሌ። አንድም ስርወጥ የጌታ 6ቱ አይጹቅ በ6ቱ ቃላተ ወንጌል ያመኑ ምእመናን በመካከል የተቀዳው ባይጹቅ ሁሉ እንዲበራ ጌታ በተዋህዶ በሰውነቱ የባህሪ ሕይወት የሆነውን መንፈስ ቅዱስ ለምእመናን የጸጋ አድርጎ የመስጠቱ ምሳሌ። ዘውእቱ ብርሃኑ ለዓለም ይኸውም ለሰው ሁሉ እውቀትን የሚገልጥ አማናዊ ብርሃን ነው። ብርሃን ዘም ብርሃን ዛልወጥ ጥንት ከሌለው ከብርሃን አብ የተገኘ ብርሃን ወልድ አምላክ ዘም አምላክ ዘበአማን እውነተኛ የባህሪ አምላክ የተወለደ እውነተኛ የባህሪ አምላክ ወልድ ዘተሰባ ምኔኪ ዘእንበለ ውላጤ ለምሎት ከስጋሽ ስጋን ከነፍስሽ ነፍስን ነስቶ ሰው የሆነ ወበምጽአቱ አብርሃ ላዕሌነ ለለን ነብር ውስተ ጽልመት ወጽላሎተ ሞት በመምጣቱም በድንቁርና ላለን እውቀትን የገለጠልን አማናዊ ብርሃን ሀተታ እንዳለፈው ዋርታ ገሪነ ውስተ ፍኖተ ሰላም በምስጢረ ጥበቡ ቅዱስ በምስጢረ ጥበቡ ቅዱስ በጥበቡ ባደረገው ስጋዊ እግረ ልቡናችን ወደ ሕገ ወንጌል ጎዳና ቀናለን። ብፁዓን ገባርያነ ሰላም እንዲል ሳሊለነ ቅድስ በጥበቡ ባደረገው ስጋዊ እግረ ልቡናችን ወደ ሕገ ወንጌል ጎዳና ካቀናልን ልጅ ጽኔት በድንግልና ክብርት በቅድስና እመቤታችን ሆይ ጸጋውን ክብሩ እንዳይነሳን ለምኝልን። አይምራውን ለቦን በልቡናችን ሳይብን አሳድሪብን። አንቲ ውእቱ ማይጠንት ዘወርቅ እንተ ጾርኪ ፍመ እሳት ፍህመ እሳት እሳትነት ያለውን ፍም የማይለየውን የወርቅ የቻልሽው የወርቅ ማይጠንት አንቺ ነሽ አለ። የማይጠንት ወርቅን ነገር ከዚህ ይናገረዋል። ሸምሸር ሰጢን ከሚባል ከማይነቅዝ እንጨት ቀርጸህ አበጅ 2 ክንድ ከስንዝር ክንዱ ሙሉ ወደ ላይ ፈልፍለው ክንዱ ሙሉ ወደ ታችቶ እንደ ሙገጫ ብሎታል። አቅርን ታውጣለት ሲንሰንድሮስ የሚባል ነጭ ዕጣን ደቁሰ ፍህሙን በዛ አድርገ በህለተ ወርቁ አዋሃደው ጢሰ ቅታሪው ሲወጣ አምሮ እንዲወጣ መጤት ሲጀምር ፈጥነ በብርት ገልብጠው ወርቅ አይችልምና እንዳይቀልጥ ብሎታል። ምሳሌ ማይጠንት የእመቤታችን ወርቅ የንጽህናዋ የቅድስናዋ ክንዱ ሙሉ ወደ ላይ ፈልፍለው ክንዱ ሙሉ ወደ ታች ተዋለው እሷም ድንግል ስትባል የመመስገኗ ምሳሌ። ዕጣን የትስብእት ፍህም የመለኮት አቅርንት የስልጣን እግዚአብሔር ህለተ ወርቅ የመንፈስ ቅዱስ የከፈለ ያዋሃደ መንፈስ ቅዱስ ነውና ወገባሪውሰ ለውእቱ ስጋ መንፈስ ቅዱስ እንዴለ ቡሩክ ዘነሳ መቅደስ ቡሩክ አብ ከአብርሃም ባህሪ የነሳት ማይጠንት አንቺ ነሽ። አብርሃምን መቅደስ አለው
ማኅደረ እግዚአብሔር ነውና። አንድም ቡሩክ አሮን ከቤተ መቅደስ ይዟት የወጣ የወርቅ ማዕጠንት አንቺ ነሽ አለ። እስራኤልን አባር ቸነፈር ቢፈጃቸው ከሙሴ ዘንድ ሄደው ከእኛ ኃጢአት ስህተት ከእግዚአብሔር ምሕረት ቸርነት አይታጣምና ወደ ጌታ አመልክት አማልደን አሉት። ሙሴም ደብተራ ኦሪት ገብቶ ወደ ጌታ ቢያመለክት ወንድም አሮን ልብሰ ተክህኖን ለብሶ ማዕጠንተ ወርቁን ይዞ ሕሙማኑን በአንድ ወገን ሕያዋኑን በአንድ ወገን አድርጎ እሱ በመካከል ሆኖ ይጠንላቸው፣ ጢሰ ቅታሬው ይጋደማል። ከዚህ በኋላ ደዌ ከሕሙማኑ ወደ ሕያዋኑ አይተላለፍም ብሎታል። አኖርም ወነሳ አሮን ኤፉደ ቅኔሁ ዘጸሎቱ አጠቀ ይላል። ልብሰ ተክህኖን ለብሶ ማዕጠንተ ወርቁን ይዞ ሕሙማኑን በአንድ ወገን ሕያዋኑን በአንድ ወገን አድርጎ እሱ በመካከል ሆኖ ቢያጥንላቸው ጢሰ ቅታሬው ተጋደመ። ከዚህ በኋላ ደዌ ከሕሙማኑ ወደ ሕያዋኑ ማይተላለፍ ሆነዋል። ምሳሌ ማይጥ ከተረማት ዋይሳ መቅሰፍተ ፈለጠ ፍኖተ ማእከለ ሕያዋን ወሙታን እንዴል ምሳሌ ማዕጠንት የእመቤታችን ወርቅ የንጽሕናዋ የቅድስናዋ ደዌ መርገመ ሥጋ መርገመ ነፍስ። ከዚህ በኋላ ደዌ ከሕሙማን ወደ ሕያዋኑ እንዳልተላለፈ ከእመቤታችንም ወዲህ ፍዳ መርገም መውረድ ቀርቶልናልና። ቀድሞ ይወርድ ነበር ቢሉ አዎን ይወርድ ነበረ። ውባቱ ኮነኖሙ ሞት አዳም እስከ ሙሴ ለእለሂ ያበሱ ወለእለሂ ያበሱ በእንተይት ኃጢአቱ ለአዳም እንዲል አባት የሰራውን ኃጢአት ልጁ ቢሰራውም ባይሰራውም አባቱ በተቀጣበት መቅሰፍት ይቀጣ ነበረ። ዛሬ ግን ቅሉ በንስሐ የሚሰራ ይሆናልና። አንድም ቡሩክ ዮሴፍ ከቤተ መቅደስ ይዟት የወጣ የወርቅ ማዕጠንት አንቺ ነሽ። አንድም ከቤቱ ወደ ጎል ይዟት የወጣ የወርቅ ማዕጠንት አንቺ ነሽ። በዚህ ጊዜ መቅደስ ያለው የዮሴፍ ቤት ነው። እመቤታችን ያለችበት ሁሉ ክቡር ነውና። ዘይሰሪ ኃጢአተ ወይ ደመስስ ጌጋዬ ኃጢአታችን የሚሰሪ የበደላችን የሚያጠፋ ሆነ። ዝውእቱ ዘእግዚአብሔር ቃል ይኸውም ከሥጋሽ ሥጋን ከነፍስሽ ነፍስን ነስቶ ሳይሆን አካላዊ ቃል ነው። ዛይረገ ለአቡ ርእሶ ዕጣነ ወመሥዋዕተ ስሙረ የአባቱ ራሱን ያማረ የተወደደ መስዋዕት አድርጎ ያሳረገው አንከር አብብ ዝንቱ መስዋዕት እንዲል ሰአሊ ለነ ቅድስ ራሱን ለአባቱ ያማረ የተወደደ መስዋዕት አድርጎ ካሳረገ ልጅ ጽኔት በድንግልና ክብርት በቅድስና እመቤታችን ሆይ ጸጋውን ክብሩ እንዳይነሳን ለምኝልን። አይምራውን ለቦን በልቡናችን ሳይብን አሳድሪብን። ተፈሥሒ ኦ ማርያም ርግብ ሰናይት ዘወለድኪ ለነ ዘእግዚአብሔር ቃለ እግዚአብሔር አካላዊ ቃልን የወለድሽልን መልካም ርግብ እመቤታችን ሆይ ተፈሥሒ ደስ ይበልሽ። ሀተታ እንዳለፈው አንቲ ውእቱ ጽጌ መዓዛ ሰናይ መዓዛዋ ያማረ የተወደደ ጽጌ አንቺ ነሽ። የጽጌ እመቤታችን መዓዛ ድንግልናዋ አንድም ዘመዓዛ ሰናይ ይላል። መዓዛዋ ያማረ የተወደደ ጽጌ አበባ አንቺ ነሽ። ጽጌ እመቤታችን መዓዛ ጌታ እንተ ሰረጸት እምስሮ እሴይ ከስር የተገኘሽ ባህሪ ያለ ስር ወደ ላይም ወደ ታችም ያድጋል። ወደ ላይ ቢያዩ አብርሃም ወደ ታች ቢያዩ ዳዊት መካከሉ ጉንዱ እሴይ ሰአሊ ለነ ቅድስ አካላዊ ቃል ከሚባል ልጅ ጽኔት በድንግልና ክብርት በቅድስና እመቤታችን ሆይ ጸጋውን ክብሩ እንዳይነሳን ለምኝልን። አይምሮውን ለቦውን በልቡናችን ሳይብን አሳድሪብን። በትረ አሮን እንተ ሰረጸት ዘእንበለ ተክል ወኢሰቀይዋ ማየ ሳይተክሏት በቅላዋ ሲያጠጧት ለምልማ ለውዝ ገውዝ አፍርታ የተገኘች የአሮን በትር ነበረች። ከማ አንቲኒ ኦ ወላዲተ ክርስቶስ አምላክነ ዘበአማን ዘእንበለ ዘር መጸው አዳነነ ዘር ምክንያት ሳይሆን እውነተኛ ፈጣሪያችን ኢየሱስ ክርስቶስን የተወለድሽልን እመቤታችን ሆይ አንቺም እንደሷ ነሽ አለ። አቤሮን ዳታን በሙሴ ደቂቀ ቆሬ በአሮን በጠላትነት ተነስተዋል። የአንድ ሽማግሌ ልጆች ክህነት ከምስፍና አንድ አድርገው ይዘው እኛ የበኩሩ የሮቤል ልጆች አይደለንም፣ ምስፍና አይገባንም፣ እኛስ የካህኑ የሌዊ ልጆች አይደለንም፣ ክህነት አይገባንም ብለው በአሮን በጠላትነት ተነስተዋል። ካህናት ፈሊጥ አዋቂዎች ነን ባዮች ናቸውና አንድ ላይ ተነሳን እንደሆነ ምቀኝነት ይመስልብናል፣ ህዝቡም ያውቅብናል። ስለዚህ አስቀድመን በእኛ ዳኝነት ሙሴን ተማጽነን ምስፍን አሮንን ተማጽነን ሙሴን ተማጽነን አሮንን የአሮንን ክህነት እጅ ስናደርግ በእኛ ዳኝነት ሙሴን ተማጽናችሁ ምስፍናውን እጅ ታደርጋላችሁ አሉ። ይሁንብን አሉ። ከዚያ በኋላ ሙሴ ዘንድ ሄደው ሹመት በተርታ ስጋ በገበታ ነው፣ አሮን ሹመቱን ይልቀቅልን አሉ። አሮን ከእግዚአብሔር አግኝቶ ተሹሞታል። ከእግዚአብሔር አግኝቶ ምን ከፋ አላቸው። እንዲህማ ማለቱ ለወንድሙ ማላቱ አይደለም ብለው ሰርታቴ ግምጃቸውን ለብሰው ጋዘናም ያህል ጽናቸውን ይዘው ገብተው ሊያጥኑ ገቡ። ሙሴንና አሮንን ከደብተራ ኦሪት ቢያዋቸው ወረወሙ ይላል። ገርመዋቸው ገብተው ሲያጥኑ ጢሰ ቅታሬው ቢነካቸው ልብሰ ተክህኖን ሳይነካ ሰውነታቸውን እንደተለበለበ ግንድ አመድ አድርጓቸዋል። አቤሮን ዳታንም ከሰፈሩበት ከነፈረስ በቅሏቸው ምድር ተከፍታ አስጥማቸዋለች። ቆሬም ምክር ሊያጸና ሄዶ ነበር። የኔ ወገን ጸንተዋል ጽኑ ለማለት በአንድ ምድር ተከፍቶ ጦት ተቆልቁሎ ወርዷል። ከዛ በኋላ ሙሴ ወደ ጌታ ቢያመለክት
አመዱን ወስደ በልብሰ ተክኖ ውጭ ወስደ ድፋ ወተቀደሰ ማይጠንቶን በነፍስቶሞ ማይጠንቱ ግን ሰውነታቸውን በማጥፋት በተአምራት ከብሯልና አታውጣው የፍህም መጫሪያ አድርገው ብሎታል። ከዚያ የተረፉት የነገ የሰርክ ኃጢአታችንን እያዘከሩ እንደሚያደርጉብን ሙሴ አሮን እንጂ ማና ነው ንገሮሙ ለሙሴ ወለአሮን እኛንም ሲያስጠፉን ገለን በሳት አቃጥለን በደንጊያ ቀጥቅጠን እንግደላቸው ብለው ደንጊያቸውን ይዘው ሄዱ። ሙሴና አሮን ደብተራ ኦሪት ገብተው ከጌታ ቢማጸኑ በጥበቡ አምደ ብርሃን ጋርዶ ሰውሯቸዋል። እንዲህ እስከተባለ እስከ መቼ ብሎ ወደ ጌታ ቢያመለክት ከሌዋውያን ካህናት በትሮች ሰብስባ አስቆጥረ እንዳይሳሳት ስማቸውን በየበትራቸው ጽፈ ቤተ መቅደስ ጸልይበት አድረ በቀዳማይ ሰዓተ መዓልት አውጣው ክህነት ከአሮን እንዳይወጣ ምልክት አሳይሃለሁ ብሎታል እንዳለው ሰብስበዋል። አሮንም አያቱ ሌዊ የሰጠ ረጅም ዘመን ይዟት የኖረ በትር ነበረቻችን ይዟል። ቤተ መቅደሳ በቀዳማይ ሰዓተ ሌሊት አግብቶ ሲጸልይበት አድሮ በቀዳማይ ሰዓተ መዓልት ቢያወጣው የአሮን በትር ሳይተክሏት በቅላ ውሃ ሲያጠጧት ለምልማ አብባ አፍርታ ተገኝታለች። ያቺ ቤተ መቅደስ በገባች በ12ኛው ሰዓት ሳይተክሏት በቅላ ውሃ ሳያጠጧት ለምልማ አብባ አፍርታ እንደተገኘች እመቤታችንን ቤተ መቅደስ በገባች በ12ኛው ዓመት ለዘር አካላዊ ቃልን ጸንሳ ተገኝታለች እና ከመሃ አንቲኒ ያለበት ነው። ሳሊ ለነ ቅድስ ዘር ምክንያት ሳይሆነው ከአንቺ ሰው ከሆነ ልጅ ጽኔት በድንግልና ክብርት በቅድስና እመቤታችን ሆይ ጸጋውን ክብሩ እንዳይነሳን ለምኝልን። አይምረውን ለበውን በልቡናችን ሳይብን አሳድሪብን። ለኪ ደሉ ዘም ኩሎሙ ቅዱሳን ሳሊ ለነ ኦም ሊተጸጋ መለይተ ክብር እመቤታችን ሆይ ከቅዱሳን ሁሉ ይልቅ ትለምኝልን ዘንድ አንቺ ይገባል። ለእናት ልመና ፊት ያስመልስ አንገት ያስቀልስ ነውና አንቲ ታቢ እምሊቃነ ጳጳሳት ምነው ሊቃነ ጳጳሳት አያማልዱህም ትይኝ እንደሆነ ከሊቃነ ጳጳሳት አንቺ ትበልጫለሽ፣ አንድም ከመምህራን ከሐዋርያት አንቺ ትበልጫለሽ። ወፈድፋደ ተከብሪ ነቢያት ያውስ ቢሆን ነቢያት አያማልዱህም ትይኝ እንደሆነ ከነቢያት ትከብሪያለሽ። ብኪ ግርማ ራእይ ዘያቢም ጉራ ሱራፌል ወኪሩቤል ምነው ያውስ ቢሆን ኪሩቤል ሱራፌል አያማልዱህም ትይኝ እንደሆነ ከኪሩቤል ከሱራፌል ይልቅ የመወደድ የመፈራት የባለሟልነት ግርማ ላንቺ አለሽ። መፈራት በአይሁድ ባጋንንት በመናፍቃን መወደድ በምእመናን በመላእክት ባለሟልነት በስላሴ አላትና አንቲ በአማን መካ ዘመድነ ያውስ ቢሆን ሰው ያለ ዘመዱ ይመካን በእውነት የባህሪያችን የነገዳችን መመኪያ ነሽ። ወሳሊት ሕይወተ ለነፍሳቲነ ለሰውነታችንም ሕይወትን እያማለሽ የምታሰጭ ነሽ። ሳሊ ለነ አበ እግዚእነ ወመድኃኒነ ኢየሱስ ክርስቶስ ወደ ጌታችን ወደ ኢየሱስ ክርስቶስ ለምኝልን። ያጽናነ በርትዕት ሃይማኖት ውስተ አሚነ ዚአሁ አንድነቱን ሶስትነቱን በማመን አጽንቶ ስጋውን በማመን ያጽናናን ዘንድ አንድም ስጋውን በማመን አጽንቶ ሕማሙን ሞቱን ትንሣኤውን እርገቱን በዓቱን ዳግም ምጽአቱን በማመን ያጸናን ዘንድ ይጸግወነ ሳይሎ ይተርጉመው ወምህረቶ ይስራ ኃጢአተነ በብዛ ምህረቱ በቸርነቱ ብዛት ኃጢአታችን ይቅር ብሎ ይሰርልልን ዘንድ በጸጋ ስርየት አበሳ ይእቲ ለኩሉ እንዲል ሳሊ ለነ ቅድስ ኃጢአታችንን ይቅር ብሎ ከሚሰርልልን ልጅ ጽኔት በድንግልና ክብርት በቅድስና እመቤታችን ሆይ ጸጋውን ክብሮን እንዳይነሳን ለምኝልን። አይምሮን ለቦን በልቡናችን ሳይብን አሳጥሪብን። ቅድስት አለ ንጽሕት ጽነት ክብርት ልዩ ሲል ነው። ንጽሕትም አለ ሴቶች ከነቢብ ከገቢር ቢነጹ ከሐልዮ አይነጹ፣ እመቤታችን ግን በነቢብ በገቢር በሐልዮ ንጽሕት ናትና። ወይ ረኩሰት በምንትኒም ዘፈጠራ ድንግል በህሊናሃ ወድንግል በስጋሃ እንዲል ጽኔትም አለ ሴቶች ቢጸኑ ለጊዜው ነው፣ ኋላ ግን ተፈቶ አይቀርላቸው። እመቤታችን ግን ቅድመ ጸኒስ ቅድመ ወሊድ ጊዜ ጸኒስ ጊዜ ወሊድ ድህረ ጸኒስ ድህረ ወሊድ ጽኔት ናትና። ክብርትም አለ ሴቶችን ብናከብራቸው ጻድቃን ሰማዕታትን ወለዱ ብለን ነው። እሷን ግን ብናከብራትም አምላክ ወላዲተ አምላክ ብለን ነውና። ልዩም አለ እናትነትን ከድንግልና ጋር አስተባብራ ያዘች ከእሷ በቀር ሌላ ሴት አትገኝምና ሲል ነው። አይኑ አኑ ያሉ እንደሆነ አይምረውን ለቦም በልቡናችን ሳይብን አሳድሪብን ማለት ነው። አልፎ አኑ ያሉ እንደሆነ ለምኝልን ማለት ነው። ልመናስ ከዚህ በኋላ እንኳን በእመቤታችን በሌሎችም የለ ጻድቃንን ይረክቡ ባህቲ ስለቶም ወንዴል በቀደመ ልመናዋ የምታስምረን ስለሆነ እንዲህ አለ። አንድም እንዳለ ይሆናል ማዘከራለና ምስጋናዋን ሲጨርስ ክፍል ከኔ ጋር ነው ብላው በያዘችው መስቀለ ብርሃን ባርካው ሰማየ ሰማያት ታርጋለች። እሱም ጊዜው ገና ነበረና በሶስቱ ዜማዎች እየመላለሰ ሲያመሰግናት አድረዋል። በግዕዝ በእዝል በአራራይ ውዳሴያ ለእግዝእትነ ማርያም ድንግል ወላዲተ አምላክ ዘይትነበብ በዕለተ ሰኑይ። ይቆየን። ይካ ይበል ካህን
ኢየሱስ ክርስቶስ ወልደ እግዚአብሔር ሕያው የሕያው የአብ የባህሪ ልጅ ኢየሱስ ክርስቶስ አንድም ሕያው የሚሆን የአብ የባህሪ ልጅ ኢየሱስ ክርስቶስ ዘማብየው ኩሉ ሀብት ሰናይ 22ቱ ስነ ፍጥረት ከሱ የተገኘ የሱ የሚሆን አኩቶ ለገባሬ ሰናያት እንዲል ወኩሉ ፍጹም ጥበብ ስጋዊ ጥበብ መንፈሳዊ ከሱ የተገኘ የሱ የሚሆን አንድም ዘማቢሁ ዘማብየው ኩሉ ሀብት ሰናይ ኦሪት ከሱ የተገኘች የሱ የምትሆን ወትእዛዛኒ ሰናይ እንዲል ወኩሉ ፍጹም ወንጌል ከሱ የተገኘች የሱ የምትሆን አንድም ዘማብየው ኩሉ ሀብት ሰናይ እስመ ኦሪት መንፈቀ ፍጻሜ ሆዳጥ መክፈልት ይላታል ብሎ ወንጌል ከሱ የተገኘች የሱ የምትሆን አርዑትየኒ ሰናይ ወጾርየኒ ቀሊል እንዲል ወኩሉ ፍጹም ኦሪት ከሱ የተገኘች የሱ የምትሆን አንድም ዘማብየው ኩሉ ሀብት ሰናይ ልጅነት ከሱ የተገኘች የሱ የምትሆን ሀብትኬ ሰናይ መንፈስ ቅዱስ እንዲል ወኩሉ ፍጹም ስጋው ደግሞ ከሱ የተገኘ እሱም የሆነ ኮነ ሰባ ፍጹም ሰው ሆነ ወኩሎ ገሰ ፈጸመ ዘንበለ ኃጢአት ባሕቲታ ብቻ ያለ ኃጢአት ተሰማሚነት ሕገ ሰብዕናን ሁሉ ፈጸመ። ወተምረ ሕገ ዕብራውያን ሕገ ዕብራውያንን ተማረ። ሕገ ዕብራውያን የሚለው በ40 ቀን በ8 ቀን ቤተ ግዝረት መግባት፣ በ40 ቀን እጉለ ርግብ ዘውገ ማዕነቅ ይዞ ወደ ቤተ መቅደስ መግባት፣ ለገቢረ በዓል በዓመት 3 ጊዜ ኢየሩሳሌም መውጣት ነው። 3 ጊዜያት ያስተርእይ ተባይትከ ለለ ዓመት እንድትል ኦሪት 7 ዓመት ሲሆነው ትምህርት ቤት መግባት፣ ልብስ ቀለም ማግባት ነው። ጌታ 7 ዓመት ሲሆነው እመቤታችን ወስዳ ለአንድ መምህር ሰጠችው። እኛ በፊደላት እንድንማር እነሱም በአሌፍ ነውና የሚጀምሩት። አሌፍ በላለው አሌፍ አለ። ቤት በላለው ምንት ትርጓሜ አለ አሌፍ። መጀመሪያ አሌፍን ትርጓሜ ሳትነግረኝ አለው። ልጅ ያሉትን ይቀበሏል እንጂ እንዲህ ይላል ብሎ ተቆጥቶ ተወው። ጸሐፊ ነበርና ቀዩን ቀለም ከጥቁሩ ቀለም ቀላቀለበት። በጥፊ መታው። እምትዝብጠን ይሳሃሎ ዘይቀርብ ከመማታቱ የሚቀርበው ሳለ ለይልኝ አትለኝም አለው። ከቀድሞ ያሁኑ ይባስ ይኳሾ ብሎ ሊመታው ተነሳ። በዚያ የነበሩ ሰዎችም ምንዳ ለይልኝ አትለውም አለው። ለይልኝ አለው። ቀዩን ቀለም ከጥቁሩ ቀለም ለይቶ ሰጥቶታል። ወዲያው እመቤታችን ጋር ሄዶ ይህ ልጅሽ ነቢያት ይወርዳል ይወለዳል ብለው ትንቢት የተናገሩለት ነው አላት። አዎን አለችው። ሰግዶለታል። አንድም ነቢያት ልብስ ቀለም ያገቡ ነበር። ጌታም ግዕዘ ነቢያትን አላፋለሰምና ልብስ ቀለም ያገባ ነበረ። አንዲት ሴት መታ ልብሷን ቀለም አግባልኝ አለችው። አግብቶ ሰጣት። አዘነች። ምን ሆነ አዘንሽ አለች። እንዲሆነብኝ አለችው። ልብሱን ለብቻ ቀለሙን ለብቻ ለይቶ ሰጥቷታል። አንድም ሌላ ሰው ነው እንዳልሆነ አድርጎባት አዝና ሳለች ምን ሆነሽ አዝነሻል አለው። ተበላሽቶብኝ አለች። አምጪ ብሎ ልብሱን ለብቻ ቀለሙን ለብቻ ለይቶ ሰጥቷታልና ወተምህረ ሕገ ዕብራውያን ያሰኘው ይህ ነው። እምኀበ ዮሐንስ ተጠምቀ በ30 ዘመን በእደ ዮሐንስ በማየ ዮርዳኖስ ተጠመቀ። በውስተ ገዳም ተመከረ 40 መዓልት 40 ሌሊት በገዳመ ቆሮንቶስ ጾመ። ርህበ ወጸማ ተራበ ተጠማ። በረሃቡ ረሃበ ነፍስን በጽሙ ጽምዓ ነፍስን ለማጠየቅ ጌታ ተጠምቋል አለም አላደረም። ዕለቱን ገዳመ ቆሮንቶስ ሄዷል። እቺ ገዳመ ቆሮንቶስ ለመሬቷ ልምላሜ ለዛፏ ቅጠል የሌለባት እንደ ምረት ምጣድ ያለች ጽኑ በረሃ ናት። እዛ ከቆመ ሳያርፍ ከዘረጋ ሳያጥፍ 40 መዓልት 40 ሌሊት ጾሟል። እናንተም ከተጠመቃችሁ በኋላ ነግ ሰልስት አትበሉ ጽኑ ስራ ስሩ ለማለት 40 ቀኑ ሲፈጸም ሰይጣን በ3 ነገር ተፈታተነው። በትዕቢት በስስት በፍቅረ ነዋይ። በትዕቢት ቢመጣበት በትዕቢትና በስስት ቢመጣበት በትዕግስት በፍቅረ ነዋይ ቢመጣበት በጸለያ ነዋይ ድል ነስቶታል። 3ቱ አርእስተ ኃጣው የሚባሉ እኒ ናቸው። ዛሬ እነዚህን ድል የነሳ የቀሩት ኃጣው አይቆሙለትም። ተራበ አለ። መራቡ ለአጽድቆተ ትስብእት ለአቅርቦተ ሰይጣን ለካሳ ነው። እኛ ብንራብ ብንጠግብ ይቆነጥነናል፣ ብንተው ስልት ቀጠና ይሆነናል። የእሱ ግን የፈቃድ ነውና ረሃበ እግዚእ ነሳ እኮ ከመርሃበ ዚያነ አላ ገጸ ረሃቡ ፍሉጥ ምኔነ ለነሰ በግብር ይመዋነ ወሎቱሰ በፈቃዱ እንዲል አንድ ጊዜ ርህበ አንድ ጊዜ ርህበ ይላል። ከሁለት አካል አንድ አካል ከሁለት ባህሪ አንድ ባህሪ እንደሆነ ለማጠየቅ በእንተ ምንት ርህበ እግዚእነ ዘእንበለ ዳይሙ ከመ ያጠይቀነ ከመ ውእቱ አሐዱ ህላዌም ክሌቱ ህላውያት እንዲል ወተአምራተ ገብረ ተአምራት አደረገ። አባ ሕርያቆስ ተአምራተ ገብረ የሚለው ምን አለ? 5 እንጀራ 2 ዓሣ አበርክቶ 5000 ሰው አጽግቦ 12 ቅርጫት 12 መሶብ ማስነሳቱን ነው።
በይእቲ ሌሊት እንተባቲ መጠወ ነፍሶ ለሞት ነፍሱን ከስጋው በሚለይባት በዚያች በምሴተ ሐሙስ አመረ ለአርዳኢሁ በብዙ ትእምር ለደቀ መዛሙርቱ ለሐዋርያት በብዙ ምልክት ነገራቸው። በፈትቶተ ብስ በቀድሶተ ማይ በእንተ ሕማሙ የሕማሙን ነገር ወስቅለቱ የስቅለቱን ነገር ወሞቱ የሞቱን ነገር ወትንሣኤው በሳልስት ዕለት በስጋ ወነፍስ አጽም ወደ ነፍስን ስጋን አጥንትን ደምን ተዋህዶ በሶስተኛው ቀን የመነሳቱን ነገር በከመ ኮነ ቀድሞ የ30 ዓመት ጉልማሳ እንደሆነ ሆኖን ዘህለው ማንሻ አንድም በይቲ ሌሊት በይእቲ ሌሊት እንተባቲ መጠወ ነፍሶ ለሞት ነፍሱን ከነፍሴን ከስጋ የለይባታለሁ ባላት በዚያች በምሴተ ሐሙስ አመረ ለአርዳኢሁ በብዙ ትምህርት ብዙሃ ትምህርት ሲል ነው። ለደቀ መዛሙርቱ ለሐዋርያት ብዙ ትምህርትን አስተማራቸው። በእንተ ሕማሙ ይታመም ዘንድ ስላለው ስለ ሕማሙ ወስቅለቱ ይሰቀል ዘንድ ስላለው ስለ ስቅለቱ ወሞቱ ይሞት ዘንድ ስላለው ስለ ሞቱ ወትንሣኤው በሳልስት ዕለት በስጋ ወነፍስ አጽም ወደ ነፍስን ስጋን አጥንትን ጅማትን ተዋህዶ በሶስተኛው ቀን የመነሳቱን ነገር ስለመነሳቱ በከመ ኮነ ትካት ቀድሞ የ30 ዓመት ጉልማሳ እንደነበረ ሆኖ እንዛሃለው ምስሌው አርዳኢሁ በየማኑ ወበጸጋሙ ደቀ መዛሙርቱ በቀኝ በግራው ከሱ ጋር ሳሉ ወምስሌሆሙ ሁሉቅ ዝኩ ዘፍጥረቱ ክርዳድ ዘምስለ ስርናይ ድሙር ይሁዳ ዘአግብኦ ከስንዴ ሐዋርያ ጋር የተቀላቀለው ክርዳድ ይሁዳ ከነሱ ጋር የተቆጠረ ሲሆን ሁልቁ ይላል ቁጥሩ ከነሱ ጋር ሲሆን አለ። ዘፍጥረቱ ክርዳድ አለው አባት እናቱ ሀጣን የሚሆኑ ሲል ነው። ሰፊ ሜዳ እንደወግዳ እንዲል ነቢዩ ዕንባቆም ይባላል። ሰዎችን ሰብስቦ ለማስተማር ሲሄድ የቀሩት ተነስተው ሲያከብሩት የይሁዳ አባት ግን ድንጋይ ላይ ተቀምጦ አሳለፈው። እብን ዲበ እብን ነቢሮ ድንጋይ በድንጋይ ላይ ተቀምጧል ብሎት ሄደ። ሲያስተምር አመሻሹን ሲመለስ ማለዳ እንዲህ ብሎኝ ነበረ፣ አሁን ደግሞ ምን ይለኝ ይሆን ብሎ እንዳይ ፈርቶ እንዳይነሳ ኮርቶ ተሸፋፍኖ ተኛ። ዕንባቆምም ትንቢት ተናገረበት። ዛሬ ከዚህ ሰው ዘአቡ ህልገቱ ዘእሙ ብእሲቱ ዘግዚኡ ሴጡ አባቱን ገሎ የሚሰልብ እናቱን የሚያገባ ጌታውን የሚሸጥ ልጅ ይወለዳል ብሎ ትንቢት ተናገረበት። ሄዶ ሚስቱን ዛሬ እኮ ነቢዩ ትንቢት ተናገረብኝ አላት። ምን ብትለው አለችው ሚስቱ። ጠዋት ማለዳ ለማስተማር ሲሄድ ሌሎቹ ተነስተው ሲያከብሩት እኔ ተቀምጬ ቢያየኝ እብን ዲበ እብን ነቢሮ ድንጋይ በድንጋይ ላይ ተቀምጧል ብሎኝ ሄደ። ማታ ሲመለስ አሁንም ተኝቼ ባሳልፈው ዛሬ ከዚህ ሰው ዘአቡ ህልገቱ አባቱን ገሎ የሚሰልብ ዘእሙ ብእሲቱ እናቱን የሚያገባ ዘእግዚኡ ሴጡ ጌታውን የሚሸጥ ልጅ ይወለዳል ብሎ ትንቢት ተናገረብኝ አለ። ነቢያት የሚያከብራቸውን ይወዳሉ፣ ብታከብረው ምን ዕዳህ ነበር አለችው። እሱ ያለ የዛሬ ሌት ታገስ ያልፍ የለም አላት። እንዲህ ብለው በልተው ጠጥተው መኝታ ለይተው ተኙ። መብል መጠጥ ለዚያ ነውና ሌል ተነስቶ ልድረስብሽ አላት። እንዲህ ብለኸኝ አልነበረም አለችው። ነቢያት የለፈለፉት ሁሉ እውን ይመስልሻል? ቢሆን አይሆንም፣ ባይሆንም እኛ እንቀድመዋለን እንጂ እሱ አይቀድመንም አላት። ደረሰ፣ ይሁዳ ተጸነሰ። በተወለደ ጊዜ ያ ነቢዩ የተናገረው ትንቢት አልቀረምና በዚህ ሕፃን ወቅበት አለችው። ሳጥን አስጠርቦ በአሕዛብና በአስቆሮት መካከል ባለ ወንዝ ላይ አስጥሎታል። ከነጋዴያን አንዱ ቢከፍተው ልጅ ነው። ይህስ በማር በወተት አሳድጌ ልጅ ይሆነኛል ብሎ በማር በወተት አሳደገው። ምሁረ ጸብ ጦረኛ ሆነ። የወረወረው ከመሬት ጠብ የማይል አስቆሮት ሲበረቱ አሕዛብን፣ አሕዛብ ሲበረቱ አስቆሮትን ይወጋሉ። በዚያ ወቅት አሕዛብ በርትተው አስቆሮትን ሊወጉ ወጡ። አባቱን ገና በአጫሪ ሳለ ልብ ራሱን ብሎ ገደለው። ከጓዝ ተምተም ሲል እናቱን አገኛት፣ ወስዶ ሚስቱ ያደርጋታል። ትጠረጥራለች፣ ትጠይቀዋለች፣ አይመልስላትም። ከዕለታት ባንዳቸው የዚህ ሀገር ሰዎች ዘመድ አይሉህም ምን ነው ብላ አጥብቃ ጠየቀችው። አይመስለኝም እንጂ ከወንዝ ዳር ወድቀ የተገኘ ነው ይሉኛል አላት። አንተ እርጉሙ ነው የገደልከው የአባት ነው፣ እኔም እናት ነኝ አለችው። ሰው ሆኖ እንደ እንጨት እንደ ድንጋይ አይደለም ማይደነግጥ የለምና ደነገጠ። ምን ይበጀን አላት። በገሊላ ናዝሬት ታድገለክ ኃጢአትክ ኃጢአት ተሰረየለ ታድገለክ ኃጢአትኪ ኃጢአትሽ ተሰረየለ
ያደረገችልሽ የሚል ኢየሱስ ናዝራዊ ያለ ሂደን እንደርለት አሉ። ሄደው አደሩለት። ታሃድገ ለኪ ኃጢአትኪ ብሎ እሷን ከ36ቱ ቅዱሳት አንስት ታሃድገ ለኪ ኃጢአትከ ብሎ እሱን ከሐዋርያት መድቦታል። ፍቅረ ነዋይ እንዲቋወም አውቆ በጅሮንድ ዕቃ ቤትነት ሽሞታል። ከገባው ከ11 እየሰረቀ ይወስዳል። በዚያ ወራት ማርያም እንተ እፍረት በ300 ወቄት ወርቅ የተገዛ ሽቱ አምጥታ ጌታን ቀባችው። ቢያሰላም የሚደርሰው 30 ብር ነው። በ30 ብር ምክንያት ጌታን አሳልፎ ሸጦታልና ዘፍጥረቱ ክርዳድ ያሰኘው ይህ ነው። ይዲ ይበል ዲያቆን አንሶ ደዊክሙ ቀሳውስት በቅዳሴ ጊዜ ቀሳውስት እጆቻችሁን አንሱ። አንድም እደ ሥጋችሁን ለጸሎት እደ ሕሊናችሁን እደ ሥጋችሁን ለመስዋዕት እደ ሕሊናችሁን ለጸሎት አንሱ። ይካ ይበል ካህን አሚሃ ኢየሱስ ክርስቶስ አሚሃ ለምሴተ ሐሙስ ነው። ያን ጊዜ ጌታችን ኢየሱስ ክርስቶስ ነሳ ህብስተ በእደዊሁ ቅዱሳት ወብፅዋት ወንጽዋት እለ እልመነርሳት ነውር ነቀፋ የሌለባቸው ንዑዳን ክቡራን በሆኑ እጆቹ ያላረረውን ያልቀነበረውን ጻዳውን ህብስት አንስቶ ያዘ። ምን ነው አይደው ፈጣሪማ ጥንቱኑ ንጹሐን አይደሉም ብሎ ጊዜው መስዋዕቱን ለማስከበር ታጥቦ ይዙት ነበረ። ታጥባችሁ ያዙት ለማለት እስካሁን ድረስ በማይፈቅ ተጠቅሎ ያኖረዋል። ነሳ ባለ ጊዜ ያነሰዋል ያኖረዋል። አልፎ እግዚኦ መሐረነ ክርስቶስ ሲል ያነሰዋል ያኖረዋል። እስካሁን በማይፈቅ ጠቅሎ ማኖሩ ጌታ 3 መዓልት 3 ሌሊት በከርሰ መቃብር የማደሩ ያነሰዋል የትንሣኤው ያኖረዋል 40 ቀን መጽሐፈ ኪዳንን የማስተማሩ አንድም ያነሰዋል የእርገቱ ያኖረዋል ዳግም ምጽአቱ ናምን ከመዝንቱ እቱ በአማን ይካ አንቀይደው ሰማይ ሀባቡሁ ወደ ባህር አባቱ ወደ አህባ መለከታ ለይህን ህብስት የምለውጥበት ስልጣን ካንተ ጋር አንድ ነው ሲል አንድም ተአምራት ይደረግልን ባላችሁ ጊዜ ወደ እኔ ያመልክቱ ለማለት ወአስተማረ ወላዲሁ ባህር አባቱን ለመነ። ወማኅፀነ አርዳኢሁ እቀቦም በስም ከቀድሶም በጽድቅ ከሰማይ ጥብቅ አደራ ሩቅ እንዲሉ ሰማይ ሩቅ አደራ ጥብቅ እንዲሉ ደቀ መዛሙርቱን አደራ አስጠበቀ። አሁን እሱም አይጠብቃቸው ነው አይደለም ሪናቸውን መናገር ነው። ከመይ ቀቦሙ ኩሉ እኩይ ከክፉ ነገር ሁሉ ይጠብቃቸው ዘንድ ባረከ እንዘ ቡሩክ ውእቱ እሱ ክቡር ህብስቱ ክቡር ሲሆን ገመሰ። ፈተተ እንዘ ቅዱስ ውእቱ እሱ ልዩ ህብስቱ ልዩ ሲሆን ገመሰ ቆረሰ። አንድም ባረከ እንዘ ቡሩክ ውእቱ እሱ ክቡር ህብስቱ ክቡር ሲሆን ገመሰ ቆረሰ። ፈተተ እንዘ ቅዱስ ውእቱ እሱ ልዩ ህብስቱ ልዩ ሲሆን አጠቃቀነ 13 አደረገ። አንዱን እሱ ተቀብሎ 12ቱን ለደቀ መዛሙርቱ ለመስጠት አንድም ከሰው አብርሃምን ከአዝሬት ስንዴን ከአትክልት ወይንን መረጥኩ ብሎ እንደተናገረ ወሀቦሙ ለአርዳኢሁ ወይቤሎሙ ንሥኡ ብልዑ በሥጋዬ ውእቱ ለዘበንቲአክሙ ይትወሀብ ለቤዛ ኩሉ ዓለም ለቤዛ ኩሉ ዓለም ለዓለም ሁሉ ቤዛ የሚሆን ነግ በመልዕልተ መስቀል የሚሰቀል ስጋዬ ይህ ነው ብሉ ብሎ ለደቀ መዛሙርቱ ለሐዋርያት ሰጣቸው። ለዘበንቲአክሙ አለ መደበኞች እነሱ ናቸው። ለቤዛ ብዙኃን ለሁሉ ነው። በህብስት አድርጉት ብሏቸዋል። ያንቆ ይላል ከላይ ከታች ከቀኝ ከግራ ከመካከል 5 ቦታ ይወገዋል። የአምስቱ ቅንዋት ምሳሌ እምድኅረ ተደሩ አንጸረ በጋ ፋሲካውን ከበሉ በኋላ ስጋውን አክብሮ እንደሰጣቸው ወደ ደሙ አመለከተ። ያስምሳሐ አሰርቱ ምዕት አይለውም ብሎ ስጋውን አክብሮ ለውጦ እንደሰጣቸው ወደ ደሙ አመለከተ። ወይቤ ንሥኡ ስትዩ ዝጽዋ ደምየ ውእቱ ለዘበንቲአክሙ ያነቆ ኩናት ነገ አንድ ሐራዊ በዘገር ጦር የሚያፈሰው ደሜ ይህ ነው ንሱ ጠጡ ብሎ ለደቀ መዛሙርቱ ለሐዋርያት ሰጣቸው። ቄሱ ተጠንቅቆ የጽዋውን ከንፈር በቀኝ እጁ ይዞ ይነክንኮ ይላል። ወዲያና ወዲህ ይወዘውዘዋል። ስለምን ቢሉ አንድ ሐራዊ አለን የለን ብሎ በተሳለ ጦር ቀኝ ጎኑን በወጋው ጊዜ ወዲያና ወዲህ አናውጾት ነበርና ወለዚህ ሶበ ትገብርዎ ተስካረ ሞትየ ትገብሩ ግበሩ ሲል ነው። ይህን በምታደርጉበት ጊዜ ሞቴን መታሰቢያ አድርጉ አላቸው። ወተስካረ የትንሣኤ ትዜኑ ዜኑ ሲል ነው። የትንሣኤ መታሰቢያ አድርጉ። ንዜኑ ሞተከ ንዜኑ ትንሣኤከ ወነአምን ዕርገተከ እያላችሁ ብሉ። ኦ እግዚኦ በከመ አሚሃ ዘንተ ህብስተ ባርክ ወፈትት አሚሃ ለምሴተ ሐሙስ ነው። ያን ጊዜ ጌታችን መድኃኒታችን ኢየሱስ ክርስቶስ አሚሃ ዘንተ ህብስተ ያኔ በምሴተ ሐሙስ ጌታችን ያንተርታውን ህብስት አክብረ ለውጠ ለደቀ መዛሙርት ለሐዋርያት እንደሰጣቸው ይህም የኔ ስልጣን ያንተ ስልጣን ነውና ዘንተ ህብስተ
ዘንተ ህብስተ ባርክ ወፈትትዋ ይህን ህብስት አክብረ ለውጠ ለህዝቡ ስጣቸው። ይህ ይበሉ ህዝብ አሜን። በእውነት ይደረግልን ይበሉ። ይካ ይበል ካህን ኦ እግዚኦ በካመ አሚሃ አሁን ጊዜ ጌታችን በምሴተ ሐሙስ ያንተርታውን ወይን አክብረ ለውጠ ለደቀ መዛሙርት እንደሰጣቸው ይህም የኔ ስልጣን ያንተ ስልጣን ነውና ዘንተ ጽዋ እተ ወቀድስ ወመጡ ይህን ጽዋ አክብረ ለውጠ ለህዝቡ ስጣቸው ይበል። ይበሉ ህዝብ አሜን። በእውነት ይደረግልን ይበሉ። ይካ ይበል ካህን ወዘንተ ዘዚአየ ተክህኖ ይህን የማገለግልበት የኔን ስልጣነ ክህነት አንትሙ ንጹሐን እንዳልሃቸው አኳ አንትሙ ዛህረይክሙኒ አላ አነ ሀረይክሙ እንዳልሃቸው ወህረይ አኳ አንትሙ ዛህረይክሙኒ እንዳልሃቸው ወሰመርኩ ብክሙ እንዳላቸው እንደ ሐዋርያት አድርገ ይበሉ ህዝብ አሜን። በእውነት ይደረግልን ይበሉ። ይካ ይበል ካህን ወዘንተ ካህነ ዛሎ ምስሌ እንዘ ይትራዳእኒ በዝንቱ ምስጢር በዚህ በስጋውና በደሙ ከኔ ጋር የሚራዳኝን ይህን ተራዳዩን ቄስ አለ። ይትራዳእኒ ያለ ጽና ያቀብለዋል፣ ማይፈድ ይገልጥለታል፣ ደሙን ያቀብለዋልና ረስየነ ሎቱኒ ወሊተኒ እርሱንም እኔንም ከመ ዮሴፍ ወኒቆዲሞስ ለገነዝዎ ለሥጋከ ዮሴፍ ወኒቆዲሞስ በከመ ገነዝክሙ ሥጋዬ አነኒ አነብረክሙ ዲበ መንበረ ሶፎር ሰማያዊ እንዳልሃቸው እንደ ዮሴፍ እንደ ኒቆዲሞስ አድርገን ይበሉ ህዝብ አሜን። በእውነት ይደረግልን ይበሉ። ይካ ይበል ካህን ወዘንተ ዲያቆነ ዘተልእከ በከመ ሕገ ላይከ ሕግ እንደመሆኑ አንድም ስርዓቱ እንደበጀለት እንደ እስጢፋኖስ ያለ ይህን ዲያቆን አብጾ ካይበ ሀበዘ አቢ ማዕረገ ሲመተ ክህነት እንቲአነ አብጾ ካለ ለዝንቱ ዘንተም ካለ አብጽ ባለ በቀና ነበር። እኛ ወደምናገለግልበት እኛ ወደምትሆን ከማዕረገ ቅስና ወደ ዲቁና በምትበልጥ ወደ ማዕረገ ቅስና አብጽሖ አድርሰው ወረስዮ ምልዋ ጸጋ ወጽድቅ ወሞገስ ከመ እስጢፋኖስ ዘረ የህሉና ሥላሴ ዘበላይሉ አንከረ ወተፋጽየ በረደተ መንፈስ ቅዱስ ቢያድርበት ወይቤ ወልድ ርኢኩን ዘይነብር በየማነ አቡ ብሎ እንደተናገረ እንደ እስጢፋኖስ አድርግ በዚህ ትፋጽ ይላል። ያድንቅ ሲል ነው። ይበሉ ህዝብ አሜን። በእውነት ይደረግልን ይበሉ። ይካ ይበል ካህን ወለሉ ህዝብ ለተጋብኡ ውስተ ቤተ ክርስቲያንከ ቅድስት ምስለ ካህናት ወዲያቆናት ከካህናት ከዲያቆናት ጋር ንጽሕት ክብርት በምትሆን በዚህ ቅድስት ቤተ ክርስቲያን የተሰበሰቡ ወንዶቹንም ሴቶችንም አብይ ወንዑስ ታላቁን ታናሹን አድሉ ለነሲያ ምስጢርከ ቅዱስ ሥጋህን ደምህን ለመቀበል አብቃ። መሐር ወይ ትስኪ ማራቸው እንጂ አትውቀሳቸው። አንድም ማራቸው እንጂ አትውቀሳቸው፣ አትክሰሳቸው። ይዲ ይበል ዲያቆን በኩሉ ልብ ይበል በከመሃሎ ይበል እግዚኦ መሐረነ ክርስቶስ ይበል ካህን ደሚረከታ አቦሙ ለኩሎሙ ለለይነሱ እምኔው ይኩልኖሙ ለሕይወት ዘለዓለም እግዚኦ መሐረነ ክርስቶስ 3:6 ይላል። የስድስቱ ቃላተ ወንጌል ምሳሌ ደሚረካ አቦሙ ሲል ነው። ይሄንማ ዘንድ ማጋፋት ይሆናል ብሎ አምነው ለሚቀበሉ ሰዎች ሥጋና ደምህን አንድ አድርገህ ትሰጣቸው ዘንድ አሉ። አንድም ደሚረካ አቦሙ ሥጋህን ደምህን አንድ አድርገህ ስጣቸው። ማንሻ ተንሱ ለጸሎት ይቆየን።